ድሮ ብልጥ ሰው ሲኖር እሱ እኮ ቆቅ ነው ይባል ነበር። ዘንድሮ እንደዛ ማለት ቀረ መሰለኝ። ልክ ነው። አሁን ለምሳሌ በቆቅ መንደር ወይም እሱ ጭልፊት ነው ምናምን ነው ይባላል እንጂ እሱ ቆቅ ነው አይባልም። በትክክል ተመልሷል። ስንት ቆቅ አለ። እኔ የምለው ማለት የጠማማ ድል ነገር ወደና ማለት ወደፊት ማየት ሲያቀት ፈርዶብን ወደ ኋላ ዞር ማለታችን አይቀርም። እናላችሁ የድሮ ነገር የሆነና በቃ የድሮ ትምህርት ቤት የሰፈር ጓደኛ ስታገኙ ደስ አይላችሁ? ባቡ ምን ይደረግ ኦሪጂናሊ ወዳጅነት ቀርቶ ሁሉም ነገር ቀብ ሆኗል። የምር ኮሚክ ነገር እኮ ነው። ሳቁ ቀብ፣ ወዳጅነቱ ቀብ፣ ቦተሊካው ቀብ። አረ ክፉ ተናገርኩ። ፖለቲካው ቀብ አይደለም። ይቅርታ እዚህ ጋር ተስተካከል። እናላችሁ ቅብ ነገሮች ሲበዙባችሁ ተዛነኝ የጥንቱ አይነት ኦሪጂናል ነገር ምናምን ያምራችኋል መቆዘም። ታዲያላችሁ ለማአት ዓመት ተለይታችሁት የከረማችሁትን አፈር ፈይታችሁ በየተጫውታችሁ አብራችሁ ያዳጋችሁትን ሰው ስታዩ አላደለ ተንፈስ ትላላችሁ። የድሮ ሳቅና ጨዋታ ትዝ ይላችኋል። ከአንጀት የሆነ ሳቅ እንኳን እንዲህ ይናፍቃል ይባል የለ። እኔ የምለው የሆነ ነገር ትዝ አለኝ። ቆይ አንቺ በዛ በቀውጤው ሰሞን ባለጎማው እንትን ላይ ፓርኪንግ ትኬት የለጠፍሽው ደህና ነሽ? ተናፍቂኛለሽ። እሺ እና ወደ ዋናው ነገር እንመለስ። ምንድነው ዛዛ መረቅጠው የድሮ ወዳጅ ስታገኙ ተንፈስ ብትሉም ህዝቤ ሁሉ ተለዋውጦ በቃ ኩምን የምትሉት? ለምሳሌ ድሮ ትምህርት ቤት የሆነ በቃ ቆሞ መሄዱ ይገርማል የሚባል አይነት በአጥንትና በቆዳ ብቻ የፈጠረው የሚመስል ጓደኛ ነበራችሁ። ቀጭን በቃ አለ አይደል? በራሱ መቀለድ የሚችል ጓደኛ። ከስንት ዓመት በኋላ የሆነ ቦታ በድንገት ፊት ለፊት ግጥም ትላላችሁ። ታዲያ ጨርቅ ጣል ባያደርጉ ኖሮ ተሳስተው መቆስቆሻ ነገር ሊያደርጉት ይችሉ ሁሉ የነበረ ነው። ምን አለፋችሁ የድርተኞቹን ሆድ በሙሉ የተሸከመ ይመስላል። አሁን ዙሪያው ክብ ሆኗል እንዴ! እና የጥንቱን የጣቱን ጨዋታ ትዝ ይላችሁና ዘንድሮ እኮ አብሮ የሚስቁት ተገይቶ ማን ይለቃል ብላችሁ ማለት ነው። አንተ አረበለው ጀለስ ምን አከልክ ትላላችሁ። አጅሬ በቁጣ ፈገግ ይልና ባራጣ የተበደረው በሚመስል አይነት ድምጽ እንዴት ነህ ደህና ነህ ይላል። እንዴ መቼም ሆድ ስለወፈረ ድምጽ መወፈር አለበት እንዴ? እርሶ ግን በቃ ረስተውት የሳቅ ጨዋታ አምሮታል። ጉሮሮውንም ስላደረቀው በጨዋታ ተቀጥላለሁ። ጉድ እኮ ነው እንዴ! እያኘክ ባፍ የከተትከው እህል ሳይሆን እንዲያወፈረህ ማለት የሆነ እስካኒያ ነገር ሆድ ውስጥ ገብቶ ስንዴ እየዘረገፈ ነው ሆድ ውስጥ የሚመስለው። ምንድነው? ትስቃላችሁ። አጅሬ ግን ኮስተር ብሎ ደህናውን ቀጠሮ አለኝ ሽው ይላል። ወይኔ እንግዲህ በጮርናቄ ነው የወፈረው። በቃ የምርኩ ማለት በአድቬንቸር መንፈስ ስትሰሩ የነበራችሁትን ሁሉ ስታስታውሱት የዘንድሮ ሰዎች ለምን በትንሹ እንደሚያመሩ ግርም ነው የሚላችሁ። ለጨዋታ እንደ መንደር ተወልደህ ብትሉት ማንንም የማይጎዳ ጨዋታ ከማለት ይልቅ ቀላችሁን ከሆነ ታሪካዊ አንድምታ ጋር አገናኝቶት አንተስ የተወለድከው እዚህ ሰፈር አይደል ይላችኋል። እናላችሁ ጨዋታው ጥርስ አያስቀድንም ያላችሁት ደግሞ የጥንት ወዳጅ ወንበር ለውጦ ታገኙታላችሁ። ለምሳሌ ያኔ ከሲኒማ ኢትዮጵያ መልስ እነኛ ሰፈሮች አብራችሁ ትሮጡ የነበራችሁት ወዳጅ ታገኛላችሁ። ሲኒማ ገብታችሁ ያችን ማለት ሰው እኮ ይረበሻል ምናምን የምትለውን ሻሮን ስቶንን ካያችሁ በኋላ ዛሬ እኔ ተራ ነው ተብሎ ሽልንግ ምናምን ተጠረቃቅማ ለጊዜው ቀረብ ወዳለው ወይ ጣሊያን ሰፈር ወይ ዶሮ ማነቂያ መሮጥ ነው አይደል እንዴ? ታዲያ ይሄን የመሰለ የስንትና ስንት አድቬንቸር ተባባሪ የነበረ የጥንት ጓደኛ ሲገኝ ደስ ይላል። አጂሬ ረረረና ገባል አንተ እዚህ ሀገር አለ እንዴ ምናምን ትላላችሁ። ትከሻ ለመገጫጨት እየተዘጋጃችሁ ማለት ነው። አጅሬው አንድ ሁለት ከፍ ዝቅ አድርጎ ያያችሁና ምን ይላል መሰላችሁ? ይቅርታ እንተዋወቃለን እንዴ? ኧረ መቼም ዘንድሮ ተጠራጠሩ ተብሎ ተፈርዶብናል። በወዳችሁ አጅሬ የቢሮ ኃላፊ ሆነሻል ማለት ነው በዚህ ዘመን ትላላችሁ። ምን እኔን ረሳህ? በእናትህ ጩኒ እኮ ነኝ። ጩኒን ከረሳህ ምን ዋጋ አለ አንተ? ይቅርታ የሆነ ጎልድ አይነት ምናምን ነገር አስሯል እጁ ላይ ገባችሁ? እጁ ዘርጋ ያረጋል እንድታዩለት። እንዴ ምንም ትዝ አላለህም እንዴ? ጩኒ እኮ ነኝ። የጥንቱ ጩኒ እንዴ? ይቅርታ አላወኩም እንዴ አጅሬ እኮ ጥንትም እኮ በእናትሽ ወዳ የሚችልሽ የለም በገገማው እንዴ አስታውሰሽኛል ገና እንደ ጥንቱ ክንዱን መታ ታረጉታላችሁ። ስማ በእናት እንዴ ያልኩ ስንሰራ የነበረው ነገር ትዝ ሲለኝ ፍርስ እኮ ነው ብሎ በእናት ብቻ ሄዳ አንድ ጊዜ ጣሊያን ሰፈር ብር አልሞላ ብሎ ትዝ ይላል።
የሽልንግ ቡና ይዘህ ሄድኩት እዚህ ላላጠ ሩጠ ሰርቀ ምን ይቅርታ የኔ ወንድም የተሳሳትክ መሰለኝ እንዲያነ ወራዳ ሰው አይደለም እሺ ምን አይነት ሰው ጋር አንተ ሁሌ ነበር ያደከው በኋላ ልክ ነው ለካ በአምስተኛው ቀን ዜና ላይ የሆነ ስብሰባ ላይ ህፃናት ከታች ጀምሮ በዲሲፕሊን ተኮትኩቶ ማደግ ይኖርባቸዋል ምናምን የሚል ስብሰባ ላይ ያየውታ አባል ሆኖ ይቅርታ የጊዜው ሰው ሆኖ እኮ በልጅነቱ ሌባ ነበረኮ አሁን እሱም ብሎ መካሪ ልጆቹን ሌባ ብቻ ነው የሚያደርጋቸው ብቻ ተውት ስሙኝማ አንድ በጣም የሚገርመኝ ነገር ህዝቤ ባቧራና በኮረኮንጅ እንዳልዳከረ ሁሉ ዘላለሙን በቀለበት መንገድ ሲንፈላሰስ እንደነበረ ሲያስመስል በቀቀሽም ነገር ነው ምን ይመስላል መሰላችሁ በዚህ በሰለጠነ ዘመን የምንሄድበት ግራ የገባን እኮ ማለት ለመሸወድ ምናምን ስንሞክር ነው በቃ አንሸውድ እናላችሁ በቃ የድሮ ጓደኛ ሲገኝ ለጊዜው ደስ ይልና በኋላ ነገር ይወብልሽት ይላል ለምሳሌ የድሮ እንትናያችሁን ማለት ነው ከሰውየዋ ጋር ሰርግ ምናምን ላይ ስታገኙት ምን አለፋችሁ ነገርየው የሆነ ሰስፔንስ ፊልም ነገር ይሆናል ለጄ ስንት ተዘሚል ነገር አለ ስንት ተዘሚል በረጽጌ እዚህ ቁጥቋጦ ውስጥ ምን አውሬ ነው የሚሾኳሾከው ምነው ዘበኞቹ ሲሞቱ እኛ ስንንከባለላ ወይ ቅርታሳ ቤርጎ ኬት ይገኛል እናላችሁ ስትገናኙ ደህና ነህ ደህና ነሽ ትባባሉና ለሰውየዋ ታስተዋውቃለች እሷ ማለት ተዋወቀው 6ኛ ክፍል ሳለን ክላስሜት ነበር ትላለች 6ኛ ክፍል አረ ምን አባቱ አይጅ 6 የተንከባለናል ልትዘው ነው እንዴ ነው ነገሩሳ ታሪክ ይስተካከል አይበላሽ አይጣምዘዝ ክላስሜት ምንድነው እንዴ አልጋሜት አልነበርን እንዴ ደግሞላችሁ ሌላዋ ሃይ ስኩል በዘለለችበት ዘንበል ለማለት ስለሚቀላት ሚዳቋ ምናምን ትባል የነበረች እንትናየት አጋጠማችኋለች እና የድሮ ተጫዋችነቷ ትዚላችሁና አጅሪት አሁንም እንደያኔ ከተማውን በጥፍሩ ያቆምሽ ይሆናል እኮ ትላላችሁ ይሄን ጊዜ ደጋግማ ታማተብና ምን ትላለች መስላችሁ በስማም በኢየሱስ ስም ይቅር ይበለ ዲያብሎስ ነው የሚያናግረ እርፋለች እንዲህ ብለ ባክሽ ነኪው እንዴት ነው ትናንትና ጭራና ቀንድ ብቻ ነው ጎድለው ይባል የነበረው ባንድ ሌሊት የኃጢአትህን ተናዘዝ ምናምን ንስሐ ግባት ያለሽ እንዴ ባክሽ እና ብቻ ብዙ ጊዜ ክቡ የሚያደርግ ነገር ቢገጥመንም 6ኛ ክፍል ክላስሜት የነበረ እየተባለን ስንት እየሰራን አድቬንቸር ሁሉ እየተሳተ ይሄው ዛለን እንላለን እና ባንካካር ጥሩ ነው ለማንኛውም የራስ ብርሃንና ሌሎች ወገኛ ታሪኮች አሸናፊ ደምስ የጻፊው ነው ሐምሌ ሲያባራ ለጨዋታችን መነሻ ይሆን ዘንድ ወገኛ ታሪክ ነው የልብ ጓደኞች የአንድ ሀገር ብሎም የአንድ መንደር ጥብቅ ወዳጆች ናቸው የጥቂት ዓመታት የእድሜ ልዩነት ቢኖራቸውም የወንድማማቾች ያህል ይዋደዱ ነበር ታዲያ ባንድ ወቅት ከሀገር ርቀው በመርከብ በመጓዝ ላይ ሳሉ ማዕበል ክፉኛ ይፈታተናቸዋል ምንም እንኳን ሁለቱም የመዋኘት ችሎታ ቢኖራቸውም መርከቧ ጨርሳ ከመስጠሟ በፊት አንዳቸው ሌላቸውን ለማበርታት ይጥሩ ነበር ዳሩ ግን ማዕበሉ ከፍቶ መርከቧ በመስጠሟ ጓደኛሞቹ በዋና አቋርጠው ጭር ካለ ደሴት ላይ አረፉ የደሴቱን ሁኔታ ካጤኑ በኋላ ድንገት አንድ ሐሳብ ይመጣላቸውና ስምምነት ያደርጋሉ እስቲ ወደ ፈጣሪያችን እንጸልይ የማናችን ጸሎት ቀድሞ ምላሽ እንደሚያገኘን ነይ ተባብለው በደሴቱ ሁለት ጽንፍ ተከፋፈሉ ታላቅየው በስተግራ በኩል ያለውን ስፍራ ሲመርጥ ታናሽየው ደግሞ በስተቀኝ በኩል ያለውን መርጠው በየግላቸው ጸሎት ጀመሩ በመጀመሪያው ቀን የሁለቱም ጸሎት የነበረው የሚላስ የሚቀመስ ማግኘት ነበር መጀመሪያ የመቀመጫዬን እንዳለችው ጦጣ መሆኑ ነው ጸሎቱ የተሰማለት ታላቅየው በነገታው ምግብ አገኘ በፍራፍሬ የተሞላ ዛፍ በቅሎ አደረለት ከዛፉም እየተመገበ ለሳምንታት ያህል ቆየ ያም ሆኖ ብቸኝነቱ ሲያይልበት ሚስት ብትኖር ብሎ ተመኘ እና ምሽቱን በጸሎት ሲተጋደረ በቀጣዩ ቀን ማዕበል ተከስቶ የመርከብ አደጋ አጋጠመ በመርከቡ ከተሳፈሩ ሰዎች መካከል አንዲት ሴት በመትረፏ በታላቅየው በኩል መጣች እሱም ማረጋግቶና ጽናንቱ አብልቶና ጠጥቶ በማላመድ ሚስቱ አደረጋት በተቃራኒው በኩል ያለው ታናሹ ሰው ግን አልፎ አልፎ ለምግብነት ከሚያጠምደው አሳ በስተቀር ምንም አይነት አዲስ ነገር አላገኘም ይህን ሁሉ ቀን ሲያልፍ ሁለቱ ወንድማማቾች ተያይተው አያውቁም ነበር ጸሎቴ እየተሰማ ነው በሚል ደስታ ውስጥ ያለው ታላቁ ሰው የመጨረሻ ነው ያለውን ጥያቄ ለአምላኩ አቀረበ አምላኬ
አንድ ጀልባ ስጠኝና ከሚስቴ ጋር ወዲያ ተሻግሬ ወዳጅ ዘመዶችን ልቀላቀል ባክህ ሲል ለመነ። ንጋቱ ወገግ ከማለቱ ትልቅ የመርከብ ስባሪ እየተንሳፈፈ ወደሱ አቅጣጫ ሲመጣ በማየቱ ተደሰተ። በጸሎት ካገኛት ሚስቱ ጋር ተሰናርተው ጉዞ ከመጀመራቸው በፊት ከወዲያ በኩል ያለው ወዳጁ ትዝ ቢለውም የሁሉ ነገር የሆነው በእኔ ጸሎትና መባረክ የተገኘ በመሆኑ እርሱ አብሮ ሊሻገር አይገባውም ብሎ በማሰብ ጥሎት ለመሄድ ተነሳ። ጉዞ ከመጀመራቸው በፊት ግን አንዳች አስገምጋቢ ድምፅ ከወደ ሰማይ መጣ። አንተ ሰው ስለምን የልብ ወዳጅህን በዚህ ጭር ባለ ደሴት ላይ ጥለው ለመሄድ ተነሳ ሲል ጠየቀ። በእድሜው ትልቅ የተባለው ሰው ይሄ ሁሉ ጸጋና በረከት የጸሎት ምላሽ ነው፣ የእርሱ ጸሎት በሙሉ ምላሽ ያላገኘው ምናልባትም ኃጢአተኛ በመሆኑ ሊሆን ይችላልና መባረኬን እንዳያረክስብኝ ስለፈራሁ ነው ጥየው ለመሄድ የተነሳሁት ሲል መለሰ። ከሰማይ የመጣው ድምፅ ግን እውነት እልሃለሁ በፍጹም ተሳስተሃል። እኔ ከዚህ ደሴት የሰማሁትን የአንድን ሰው ጸሎት ብቻ ነው፣ ይኸውም የወዳጅህን ጸሎት። የእርሱን ጸሎት ባልሰማ ኖሮ አንተ በመባረኬ አገኘሁት የምትለው ነገር ሁሉ ባልተሰጠ ነበር አለው። በመልሱ የተደነቀው ትልቁ ሰው ለመሆኑ ይህንን ሁሉ ጸጋና በረከት አገኘ ዘንድ ወዳጄ ምን ብሎ ይጸልዮ ኖሯል ሲል ወደ ሰማይ አጋጦ ጠየቀ። ከሰማይ የሚመጣው ድምፅም እንዲህ ሲል መለሰ። ወዳጄ ተግቶ ይጸልይ የነበረው አምላኬ ሆይ ወዳጄ እንዳይከፋው በጸሎቱ የሚጠይቀን ነገር ሁሉ ፈጽምለት የሚል ነበር አለው። ይህን ሲሰማ ታላቅ የተባለው ወዳጅም በጸጸት ቅስሙ ተሰብሮ አቅማቶ ተዘረረ። እኛም እንግዲህ እንዲሁ ነን። ብዙ ጊዜ ለምናገኘው ስኬት፣ ለምናገኘው እድገት፣ ለምናገኘው ዕውቀት፣ ለምናገኘው የተሻለ ሕይወትና በረከት ሁሉ የእኛ ልፋትና ጥረት ብቸኛው አቅም ከመሰለን በእጅጉ ስለ መሰሳታችን ማሳየት የሚችል ታሪክ ነው። ለእኛ የተሳካ የሚባል ደረጃ መድረስ ቤተሰቦቻችን፣ ወዳጆቻችን፣ የሥራ ባልደረቦቻችን፣ ሾፌሮቻችን፣ የቤት ሠራተኞቻችን ሳይቀር ድርሻ እንዳላቸው ብናቅ መልካም ነበር። አሊያ ግን ከስኬታችን ጀርባ ማንም እንደሌለ እያሰብን ድሉን ሁሉ የምንጠቀልል ከሆነ በጣም ተሳስተናል። ነገሮች ሁሉ የበሩልን ሲመስለን፣ የሕይወታችን ጭጋጋማ ወቅት ያለፈ ሲመስለን፣ የጠየቅነው ሁሉ ሲመለስልን ራሳችንን አንደኛና ብቸኛ አድርገን የምንቆጥር ከሆነ ፍጹም ተሳስተናል። ይህን ታዲያ የአበውን ተረት ማስታወሱ ሸጋ ነው። ሐምሌ ሲያባራ በጋ ይመስላል። እናም እንዳንታበይም እንዳንታለልም እኛ ከፈጣሪ በታች የወላጆቻችን፣ የአሳዳጊዎቻችን፣ የመምህራኖቻችን ብሎም የማኅበረሰባችን ስሪትና ውጤት ነን። ለእኛ ስኬት በቀጥታም ሆነ በተዘዋዋሪ ዋጋ የሚከፍሉ ወዳጆቻችንን መርሳት ሐምሌ ሲያባራ በጋ ይመስላል በምትደምቀው ፀሐይ ወቅቱን እንደ መሸወድ ይቆጠራል። እስቲ አስቡት፣ መኪና በሌለበት ሾፌር ምን ያደርጋል? ዕቁብተኛ ባይኖር የዕቁቡ ሰብሳቢ ማን ይመርጠዋል? እድርተኛ ባይኖር የድሩን ዳኛ ማን ይመርጠው ነበር? ሕዝብ ከሌለ መንግሥትስ ምን ያደርጋል? ሁላችንም ተያይዘንና ተደጋግፈን እንጂ አንዳችን ያለ አንዳችን የለንምና ግድ የለም ወገን፣ ባንረሳሳ መልካም ነው። ባለፈው ዓመት እኔ ጎጃም እያለሁ የሀገሬ መንግሥት የላካቸው 4 ወይም 5 የሆኑ ፈረንሳዮች ትግራይ መጥተው ነበር። የተላኩበት ሥራም ሳይንሳዊ ጥናትና ምርምር ለማድረግ ኢትዮጵያን ማሰስ ነበር። ደጃቹቤ በጥሩ ሁኔታ ይቀበሏቸው እንጂ ወደ ጎንደር ጉዟቸውን እንዲቀጥሉ አልፈቀደላቸውም ነበር። ከመካከላቸው አንዱ በፈረንሳይ የግል ዝናን ለማትረፍ በማሰብ ደጃዝማቹን ወደ አገሬ ንጉሥ የሚሄድ ደብዳቤና ስጦታ ሲዘው ቢልኩኝ እኔ አደርስልዎታለሁ ይላቸውና ይዞ ይሄዳል። ይህም በደጃዝማቹ ዘንድ ታላቅ ተስፋን ይጭራል። ሰውየው ፓሪስ ደርሶ ለባለሥልጣኖች ቢነግርም እንደ ጠበቀው ሳይቀበሉት ችላ ይሉታል። እሱም ያልተሳካበትን ምክንያት ለመግለጽ አሳማኝ ነገር ለመያዝ ብሎ አንድ ከፈረንሳይ ጋዜጣ ላይ ታትሞ በአማርኛ የተዘጋጀ ወረቀት ይዞ ይመለሳል። ጋዜጣው አትሞ ያመጣው ይህ አርቲክል ከ1 ዓመት በፊት እኔ ለወዳጄ ለመስየ ፍራኔል ጽፌ የነበረው ደብዳቤ ሲሆን ጋዜጣው አትሞታል። በደብዳቤው ስገልጻቸው የነበረው የደጃቹቤ ስልጣን ሕጋዊ ባለመሆኑ ወይም ስልጣን ከተባለ ደካማና
አሁንማ በመፍረክረክ ላይ ያለ መሆኑን ለፈረንሳይ መንግስትም በምንም መልኩ ሊጠቅሙ የማይችሉ ሰው መሆናቸውን ነው። ያለመታደል ሆኖ ወደ እሳቸው እየሄድኩ ባለሁበት በዚያች ደቂቃ ደጃቹቤ ያችን ወረቀት ደርሷቸው እያነበቧት ነበር። ይህንን ጉድ ያወቁት ዘመድ ወዳጆቼ ወደ እሳቸው መሄዱን ትቼ በቶሎ ወደ ጎንደር እንድገሰግስ ይወተውቱ ይጀመር። እኔ ግን ሳስበው ይህን ባደርግ ምጽዋ ተቀምጦ እኔን የሚጠባበቀውን ወንድሜን አጉል እንደማደርገው ተሰማኝ። ወደፊት መሄድና ደጃዝማቹ ዘንድ ቀርቤ የሚመጣውን መጋፈጥ መረጥኩ። ከሁለት ቀን ጉዞ በኋላ መንገድ ላይ ምንም ችግር ሳይገጥመን ከደጃቹቤ ካምፕ ደረሰን። መምጣቴን መላእክተኛ ልክ ያሳወቅኳቸው። እሳቸውም ለራታችን እንዲሆነን ብለው አንድ ፍሪዳ ላኩልን። ጧት ገና ከመንጋቱ እንዲቀበሉኝ ተላከብኝና ከተከታዮቼ ሄድኩ። በሀገሩ ባህል መሰረት ጋሻዬን የሚይዝልኝ ልጅና ሌሎችን ተከታዮችን ከግቢያቸው የመጀመሪያውን አጥር እንዳለፍኩ ከዚያ ተውኳቸውና ሁለት ያልታጠቁ ወጣቶችን ብቻ አስከትዬ ወደፊት ዘለሁ። ከሚወዳቸው መኮንኖች አንዱ በአክብሮት ሰላምታ ሰጠኝና በወገቤ የታጠቅኩትን ሽጉጥ አይታደረገው። አስተያየቱ የክፋት አልነበረም። ብቻ የታጠቅከውን አይቼዋለሁ አይነት ነው ነገሩ። ልዑሉ ወዳሉበት ለመግባት ከደጃፉ ስደርስ ሽጉጡን ከወገቤ ፈታውና ከተከተሉ ልጆች ለአንደኛው ሰጠሁት። ከዚያም ነጠላዬን አደግድጌ ገባሁ። እሳቸውም በጥሩ ሁኔታ ተቀበሉኝ፣ ግን ትንሽ ቁጥብ ሆኑብኝ። እኔም ትንሽ አነጋገርኳቸውና ተሰናብቼ ወጣሁ። በአጠቃላይ በአቀባበላቸው ደስተኛ ነበርኩ። በማግስቱ ጧት በድጋሚ ተቀብለው እንዲያነጋግሩ ጠየቅኩና ወዲያውኑ ተፈቀደልኝ። ተከታዮቼ ያመጣሁትን 12 ክንድ ስፋት ያለው የፐርሺያ ወይም የፋርስ ምንጣፍ ይዘው ተከተሉኝ። ምንጣፉን የገዛሁት ሆዴይዳ የነበርኩ ጊዜ ከአንድ ወደ መካ መዲና የሚጓዝ ሰው ላይ ነበር። የተለመደውን የአክብሮት ሰላምታ ካቀረብኩ በኋላ ውጭ ለቀሩት ተከታዮች ምልክት ስሰጣቸው ገቡና ምንጣፉን ዘርግተው አሳዩ። ልዑሉ ደስ እንዳላቸው ያስታውቃሉ። ደግመው አመሰገኑኝ። እውነትም ምንጣፉ በጣም ያማረ ነበር። ከዚያም እንዲህ አልኳቸው፣ ጌቶች ልብ ብለው እንዲያደምጡልኝ እለምንዎታለሁ። በሙሉ ልብና በመተማመን ፊትዎ ለመቅረብ ስመጣ አሁንም ክፉዎች የተከታተሉ እርሶ እንዲጠሉ ለማድረግ እየሞከሩ ነው። እግዚአብሔር በቸርነቱ ልቦናውን ያብራና ተንኮላቸውን ያሳየው። አሁን ወደ እርሶ ለመምጣት በጉዞ ላይ ያለሁ እኔን የሚያሳጣና የሚከስ ደብዳቤ ቀድሞኝ እርሶ ዘንድ እንደደረሰ ሰማሁ። የአገሬ ንጉሥ ከእርሶ ጋር የወዳጅነት ግንኙነት እንዳይመሰርት ለማድረግ የእርሶን ክብርና ዝና አኮስሼ እንዳቀረብኩ አድርጎ የሚከሰኝ ደብዳቤ ነው አሉ። ለመሆኑ እኔ ማንኝና ነው በድፍን አውሮፓ ካሉ ነገሥታት መካከል አንቱ የተሰኘውን ታላቁን የአገሬን ንጉሥ ለማማከርና ሐሳቡን ለመገደብ ወይም ለማስፋት የምችለው? ታላላቆቹ ብልህና አዋቂ የሆኑት አማካሪዎች እየተደው ነው እኔ ለሱ ምክር የምሰጠው? ይህን ተንኮል የሰሙ ወዳጅ ዘመድ ሁሉ ተው ይቅርብህ፣ ደጃዝማች ዘንድ እንዳትቀርብ፣ ተቀይመዋልና ክፉ ነገር እንዳያገኘ እያሉ ሲመክሩኝ አልሰማኋቸውም። በንጽሕና የተማመኘ እነሆ ከፊቶ ቀርቤያለሁ። በሐቅ እንደሚፈርዱ እርግጠኛ ሆኜ ይሄው ፊቶ ቆሜያለሁ። የከሰሱኝ በድፍረት እዚህ ቅረቡና በፊት ለፊት እስቲ ይክሰሱኝ። ማስረጃውን ይዘው ይምጡና ይከራከሩኝ። ይህን የማያደርጉ እንደሆነ የሚገባቸውን ቅጣት ይቀበሉ። አማርኛ የተወላጋገደ ቢሆንም ማለት የፈለግኩትን ብያለሁ። ከንግግሬ በላይ ለእኔ እንዲፈረድልኝ ያገዘኝ እዚያ የተዘረጋው ምንጣፍ ነው። እንደ አበባ ፈክቶ የፈነዳ ጽጌረዳ መስሎ ተዘርግቷል። በዝምታ ጥቂት ከቆዩ በኋላ መቼም ሰዎችን እንደመራ ከላይ ተሰጥቶኛልና ሁሉንም እውነቱንም ውሸቱንም የመስማት ኃላፊነት አለብኝ። እንደማይ ታማኝ ሰው ነህ፣ በሰላም ሂድ፣ አረፍ በል አሉኝ። እግዚአብሔር አክብርልኝ ይጠብቅልኝ በማለት እጅ ነሳው። ጌታ የጠላቶቹን ምክርና ዱለታ ብናደርግልዎት እርሱ የኔን ብነ እንዳደረጉልኝ በማለት መረኳቸው። እሳቸውም በአገርህም ምርቃት አለ ማለት ነው፣ ትመራረቃላችሁ አሉኝ። ደግ ለሠራ ወዳጅ ዕውቅና መስጠት እናውቅበታለን አልኳቸው። በጣም ጥሩ ነው፣ በል በሰላም ሂድ በማለት አሰናበቱኝ። በዚህ አይነት በእኔና በደጃቹቤ ግንኙነት ላይ ከፍተኛ ጉዳት ሊያደርስ የነበረው ጉዳይ በሰላም ተቋጨ ይላል አርኖ ሚሼል ዳባዲ።
ደራሲ አንቷን ቼሆቭ፣ ትርጉም አማረ ፈታቦር። የፖሊስ መምሪያው ሹም ኦቹማይሎቭ አዲስ ካፖርቱን ለብሶና የተጠቀለለ ዕቃ ብብቱ ስር ይዞ የገበያ ቦታውን በማቋረጥ ላይ ነበር። የተወረሱ ፍራፍሬዎችን በእጁ የያዘ ባለቀይ ጠጉር ፖሊስ ከኋላው አስከትሏል። በቦታው ላይ ጸጥታ ነግሷል። ገበያው ውስጥ አንድ ነፍስ እንኳ አይታይም። ተከፍቶ የተተዉት የሱቆችና የመጠጥ ቤቶቹ መስኮቶች በረሃብ በሰፊው ብሎ የተከፈቱ አፎች ይመስላሉ። አጠገባቸው ለማኝ እንኳ አልነበረም። ኦቹማይሎቭ በድንገት አንድ ሰው ሲጮህ ሰማ። እትናከሳለህና አንተ የተረገምክ አውሬ! በዛሬ ጊዜ ውሾች መናከስ አይፈቀድላቸውም። ኧረ በቃ ወይኔ ወይኔ! የውሻ ጩኸት ተሰማ። ኦቹማይሎቭ ድምፁ ወደ መጣበት አቅጣጫ ሲመለከት በሦስት እግሩ እያነከሰ ከጣውላው ቤት ግቢ የሚሮጥ ትንሽ ውሻ አየ። ያልተቆለፈ ነጭ ሸሚዝ የለበሰ ሰው እያሳደደው ነበር። ሰውየው የውሻውን ተረከዝ ለመያዝ ቀርቧል። ድንገት ተደናቀፈ። ነገር ግን ሲወድቅ ተንጠራርቶ የውሻውን የኋላ እግር ያዘ። የውሻው ጩኸት እየተደጋገመ ተሰማ። እንቅልፋም ፊቶች በሱቆቹ መስኮት በኩል ብቅ ብቅ አሉ። በአጭር ጊዜም ከመሬት ውስጥ ወደ ላይ የፈለቀ የሚመስል ሕዝብ ጣውላው ቤት ዙሪያ ተሰበሰበ። ፖሊሱ ጠብ ይመስላል ጌታዬ አለ። የፖሊስ መምሪያው ሹም ኦቹማይሎቭ ዞር ብሎ ወደ ተሰበሰበው ሕዝብ እየተጣደፈ ተራመደ። የጣውላው ቤት በር አቅራቢያ ያልተቆለፈ ነጭ ሸሚዝ የለበሰ ሰው ቀኝ እጁን ከፍ አድርጎ እየደማ ያለ ጣቱን ለሕዝብ እያሳየ እንደሆነ ተመለከተ። በሰውየው ግማሽ ሰካራም ፊት ላይ አንተ ከይሲ ቆይ አሳይሃለሁ እንደሚል አይነት አስተያየት ይነበባል። ኦቹማይሎቭ ሰውየውን አውቆታል። አንጥረኛው ኩሪኪን ነበር። የፊት እግሩ ተዘርግተውና ከራስ ጠጉሩ እስከ እግር ጥፍሩ እየተንቀጠቀጠ ችግሩን የፈጠረው ወንጀለኛ ውሻ በተሰበሰበው ሕዝብ መሃል ተኝቷል። የሾላ አፍንጫና ጀርባው ላይ ቢጫ ነጥብ ያለው ነጭ ቡችላ ነው። እንባ በቋጠሩት ዓይኖች ውስጥ መከራና ፍርሃት ይነበባል። ኦቹማይሎቭ ሕዝቡን በትከሻው እየገፋ ወደ መሃል ገብቶ ምንድነው ይሄ ሁሉ ግርግር ብሎ ጠየቀ። አንተ እዚህ ምን አመጣ? እጅስ ምን ሆነ? ሲጮህ የነበረው ማን ነው? ጌታዬ፣ እኔ እንደ ምስኪን በግ ዝም ብዬ እየሄድኩ ነበር አለ ክሩይኪን። ይህ የተረገመ ውሻ ድንገት ጣቴን ነከሰኝ። ማንንም ሰው ሆነ አንዳችም ነገር ሳልነካ ነው። ይቅርታ ያድርጉልኝ ጌታዬ። እኔ ሥራ ሰው ነኝ። ለዕለት ጉርስ የምሠራውን በየቀኑ ነው። ምናልባት ለሳምንት ይህንን ጣት ልጠቀም ስለማልችል አንድ ሰው ሊከፍለኝ ይገባል። ጌታዬ፣ ከሚናከሱ ውሾች ጋር አብራችሁ ኑሩ የሚል በሕግ ውስጥ የለም። እንዲናከሱ ከተፈቀደላቸው ደግሞ በሕይወት መኖር ጥቅም የለውም ማለት ነው። በጣም ጥሩ አለ ኦቹማይሎቭ ኮስተር ብሎ ቅንድቡን ከፍና ዝቅ እያደረገ። እሺ፣ ይህ ውሻ የማን ነው? ይሄ በቀላሉ የምትወው ጉዳይ አይደለም። ውሾቻችሁን ፈታችሁ መልቀቅ እንደሌለባችሁ እያንዳንዳችሁን አስተምራችኋለሁ። ኃላፊነታቸውን በማይወጡ ሰዎች ላይ አንድ ነገር የሚደረግበት ወቅት ነው። የዚህን ውሻ ባለቤት እቀጠዋለሁ፣ ማንነቴን አሳየዋለሁ። ዩልድሪን አለ ወደ ፖሊሱ ዞር ብሎ። የማን ውሻ እንደሆነ አረጋግጠ ሪፖርት አቅርብልኝ። በአስቸኳይ ይገደላል። ምናልባትም ያበደ ውሻ ይሆናል። ውሻው የማን ነው? የጀነራሉን ውሻ ይመስላል አለ ከሕዝቡ መሃል አንድ ሰው። የጀነራሉ? ዩልድሪን፣ ካፖርቴን አውልቅልኝ። ዛሬ በጣም ይሞቃል። ምናልባትም ይዘንብ ይሆናል አለ የፖሊስ ኃላፊ ወደ አንጥረኛው ዞሮ። በመቀጠልም ክሩይኪን፣ አንድ ያልገባኝ ነገር አለ። ይሄ ውሻ እንዴት ሊነክስ ይችላል? እሱ ወደ ጣት ከፍ ብሎ ሊወጣ አይችልም። ውሻው በጣም ትንሽ ነው። አንተ ደግሞ ግዙፍ ሰው ነህ። ይሄኔ ጣትን በመስማርም መተው ይሆናል። ገንዘብ አገኛለሁ ብለህ በማሰብ ውሻው ላይ ያላክክም ይሆናል። እናንተን አውቃችኋለሁ እኮ አጭበርባሪ ወንበዴ ሁላ። የውሻውን ፊት በሲጋራ ተርኩሶት ነው። ውሻውም ተናዶ የነከሰው በዚህ ምክንያት ነው ጌታዬ አለ አንድ ሰው ከተሰበሰበው ሰው መሃል። ውሸት ነው፣ ውሸት! ሳደርገው አላየህም። ታዲያ ለምን ትዋሻለህ? ክቡር ጌታዬ ሁሉን የሚያውቅ ሰው ነው። ማንኛችን እውነት ማንኛችን ውሸት እንደምንናገር ያውቃል። ውሸትን ከተናገርኩ ፍርድ ቤቱ ይፍረድብኝ። ፖሊስ ጣቢያ የሚሠራ ወንድም አለኝ፣ ልንገራችሁ። ጭቅጭቃችሁን አቁሙ አለ ኦቹማይሎቭ። አይ ይሄ እንኳን የጀነራሉ ውሻ አይደለም አለ ፖሊሱ በጥልቅ እያሰበ። ጀነራሉ ይህንን የሚመስል ውሻ የላቸውም። የእሳቸው ውሾች ከዚህ የተለዩ ናቸው። ስለምትለው ነገር እርግጠኛ ነህ? ጠየቀ የፖሊስ ኃላፊው ኦቹማይሎቭ። አዎን ጌታዬ፣ በደንብ እርግጠኛ ነኝ አለ ፖሊሱ።
እኔም ራሴ አውቄያለሁ። የጀነራሉ ውሾች ባለ ልዩ ዘር ናቸው። ይህ ውሻ ግን በጭራሽ ጠጉር የለው፣ አቋም የለው። ለምን ሰዎች እንደዚህ አይነት ውሾች እንደሚኖራቸው አይገባኝም። መስኮብ ወይም ፒተርስበርግ ከተሞች ውስጥ እንደዚህ አይነት ውሻ ቢገኝ ምን እንደሚደረግ ታውቃላችሁ? ማንም ስለ ሕጉ ሳይጨነቅ ወዲያውኑ ውሻው ይገደላል። ክሩኪን፣ ተበዳዩ አንተ ነህ። መከራም ደርሶብሃል። ይህንን ጉዳይ በቀላሉ እምትወው አይደለም። ባለቤቱ ልክ ማስገባት አለብኝ አለ የፖሊስ ኃላፊው። ነገር ግን ምናልባት የጀነራሉ ውሻ ሊሆንም ይችላል። ፖሊሱ የሚያስበውን እየተናገረ በቀደም ዕለት ጀነራሉ ግቢ እንደዚህ አይነት ውሻ ያየው ይመስለኛል። በእርግጥ ውሻው የጀነራሉ ነው የሚል አንድ ድምፅ ከተሰበሰበው ሕዝብ ተሰማ። ዩልድሪን፣ እስቲ ካፖርቴን እንድለብስ እርዳኝ። ይበርዳል። ንፋሱ እየበረታ ነው። ብርዱም አንቀጠቀጠኝ እኮ። ውሻውን ወደ ጀነራሉ ጋር ወስደህ እዛው አጣራ። እኔ አግኝቼ እንደላኩትም ንገራቸው። ውሻው ውጪ እንዳይወጣ እንዲጠብቁትም ንገራቸው። ውድ ውሻ ይሆናል። ይሄ አሳማ ሁሉ ሲጋራ ከተረኮሰበት በቅርቡ ፊቱ ይበላሻል ማለት ነው። ውሾች እንክብካቤ የሚያስፈልጋቸው ፍጥረቶች ናቸው። እስማ አንተ ደደብ ሰው፣ እጅን አውርድ። ይሄም ማይረባ ጣትን ካሁን በኋላ እንዳታሳየኝ። ጥፋቱ የራስሁ ነው። ጎሽ፣ ይኸው የጀነራሉ ወጥ ቤት መጣ። እሱን እንጠይቀው። እንዴት ነህ ፕሮኮር? አንዴ ወደዚህ ትመጣ። ተመልከት፣ ያ ውሻ እናንተ ነው እንዴ? የምን ውሻ? በዘመናችን እንደዚህ አይነት ውሻ ጭራሽ ኖሮን አያውቅም። በቃ ጨርሻለሁ። እየዞሩ ጥያቄ በመጠየቅ ጊዜ ማባከን አያስፈልግም አለ ኦቹማይሎቭ። ርጋጭ ውሻ ነው። ከዚህ በላይ ምንም ማለት አያስፈልግም። እኔ ርጋጭ ውሻ ነው ካልኩ ርጋጭ ውሻ ነው። በቃ ይገደላል። የኛ ውሻ አይደለም በርግጥ አለ የጀነራሉ ወጥ ቤት ፕሮኮር ቀጠለና፣ ነገር ግን የጀነራሉ ወንድም ንብረት ነው። በቅርብ ቀን ከሞስኮቭ ከተማ መጥተዋል። የኔ ጌታ እንደዚህ አይነት ውሻ አይወዱም። ወንድማቸው ግን ይወዳሉ። አሃ፣ እና ወንድማቸው መጥተዋላ? ጠየቀ ኦቹማይሎቭ። የደስታ ፈገግታም ፊቱን ሞላው። ይገርማል። እኔ ግን አላወቅኩም ነበር። እንደገና የመጡት ለጉብኝት ነው መሰለኝ። አሁን ጌታዬ፣ ለጉብኝት ነው የመጡት መለሰ ፕሮኮር። ደህና። እኔ ጭራሽ አላወቅኩም። እና የሳቸው ውሻ ነው አልከኝ? በጣም ጥሩ፣ በጣም ደስ ብሎኛል። ውሰደው። የሚያምር ትንሽዬ ውሻ፣ በጣም ትንሽ ውሻ። የዚህን ሰውዬ ጣት ለቀም አደረገችው። ለምን ትንቀጠቀጣለህ አንተ ትንሽዬ ውሻ? አንተ ውድ ውሻ። ያንን ተንኮለኛ ሰውዬ እጁን ለቀም አደረግሽው አይደለም? ምርጥ ውሻ፣ ቆንጅዬ ውሻ። ፕሮኮር ውሻውን ጠራና ከሱ ጋር ሄደ። የተሰበሰበው ሕዝብም ክሩኪን ላይ ሳቀበት። አንድ ቀን ይዛሃለሁ በማለት ኦቹማይሎቭ ዛተበት። ከዚያም ራሱን በካፖርት እየጠቀለለ የገበያውን ቦታ ማቋረጡን ቀጠለ።